ማራለን በጣም አስተዋይና ልብ በጣም የምታሳዝን ልጅ ነች ማለት ነው። ግን ደግሞ በጣም የሚያሳዝን ነገር ጥሩ ሰዎች ያው ጠላቶቻቸው ከፊትም ከኋላም ከግራና ቀኝ በሁሉም ዘንድ ይከበባሉ ማለት ነው። ግን በእግዚአብሔር ቸርነት ሊወጡ ይችላሉ በማለት ተስፋ እናደርጋለን ማለት ነው። በዚህ አጋጣሚ እንግዲህ እየተፈጠረ ያለው ነገር በጣም ከባድ ነው ማለት ነው። ፌመን ያው ለሷ ነው ይሄ ሁላ ነገር ይሄ ሁላ ጉድጓድ እየቆፈረች ያለችው ማለት ነው። ይብን ራሷን እስከማዋረድ ድረስ የደረሰችው ለምንድን ነው? ጽጌረዳ በቃ ከነባ ጋር እንዳትሆን ነው ማለት ነው። በፍጹም የነባ ፍቅረኛ መሆን የለባትም በማለት ነው እንግዲህ ይሄ ሁላ ነገር እያደረገች የምትገኘው ማለት ነው። ቤተሰቦቼ ለማንኛውም ለእንደዚህ አይነት ሰዎች ልቦና ይስጣቸው ነው የምንለው። ሌላ የምንለው ነገር አለ ብዬ አላስብም ቤተሰቦቼ። ምክንያቱም የሚያደርጉት ድርጊት የሚሆኑት መሆን እውነቴን ነው ብላችሁ በጣም ነው የሚያሳዝነው። ከምታስቡ በለጠ እግዚአብሔር ልቦና ይስጣቸው፣ ማስተዋልን ያድላቸው፣ ትትና ይስጣቸው። በዚህ አጋጣሚ ማለት ነው እኔ ከምታስቡ በለጠ እንግዲህ በጣም ነው የምታሳዝን ጽጌረዳ ይብን እናትየዋ ስትረዳት መረዳት ሲገባት እናትየዋ ስለሷ ሊያገባ ሲፈልግ ጭራሽኑ እናትየዋ በጣም በሚያሳዝን ነገር የእሷን ህይወት እንደውም ለማጨናገፍ እየተዳፋች እየተቃናች ትገኛለች ማለት ነው። በሰው አባባል በሰው አመለካከት ተነስታ ማለት ነው። በእርግጥ እኮ ይሄ ነገር መሆን አለበት ብዬ አላስብም ቤተሰቦች። ምክንያቱም ሰው አለሽ አከሌ እንደዚህ አለሽ በማለት ተነስቶ የሰዎችን ህይወት በማመሰቃቀል ምን አይነት አስጠሊና ደባሪ እንደሆነ እኔም እናንተም እናውቃለን ማለት ነው። ይብን እናታችሁ ለእናንተ ካላሰበች እናት የወለደቻችሁ እናታችሁ ለእናንተ ካልተረዳቻችሁ ማን ትረዳኛላችሁ ብላችሁ ታስባላችሁ? በዚች ምድር ላይ ተስፋ የምናደርጋት እናታችን ነች። እናታችን ተስፋ እናደርጋለን። በኋላ የሆነ ነገር ቢመጣብን እናታችን ከዚህ ነገር ታወጣናለች ብለን ተስፋ እናደርጋለን። ግን እናታችን እንደዚህ የሰው ወሬ ሰምታ በኛ ላይ ሲጨክንብን እግዚአብሔር በሚያውቀው በጣም ነው የምናዝነው ማለት ነው። ስለዛ የምልላችሁ ፈልጌ ነው። እባካችሁ ቤተሰቦች እንደዚህ አስመሳይ ሰዎችን በቅርቦቻችሁ ሆኖ ህይወታችሁን የእናንተን ህይወት ለማመሰቃቀል የሚሯሯጡን መድኃኒዓለም ያው ልቦና ይስጣቸው። ካጠገባችሁ ግን ጥንቃቄ ማድረግ አለባችሁ ብዬ ነው የማስበው። እንግዲህ የፌመን እናትም በጣም በሚያሳዝን ነገር ምን እያደረገች ነው ቤተሰቦቼ? ያው ልጇን ለጎረምሳ ለሚመጥናት በእድሜዋ ለመዳር ደፋ ቀና እያለች ትገኛለች። ግን በጣም በሚያሳዝን ነገር ጋይስዬ አስባችሁታል? የራሷን እንትን እንደዛ እያደረገች ትገኛለች ማለት ነው። ግን ደግሞ በጣም በሚያሳዝን ነገር ጋይስዬ የምነግራችሁ ነገር ምንድነው? በጣም በሚያሳዝን ነገር የሰዎችን ልጅ ደግሞ የሰው ልጅ የሆነችውን እንትናን እንግዲህ የወይዘሮ እንትና ልጅ ጽጌረዳን ማለት ነው ለሽማግሌ ለሾኮርባቤ ልትድራት እየተዳፋች እየተቃናች ትገኛለች። አስቡ፣ አያችሁ ምን ያክል ጥቅሟን እያስቀረበ ምን ያክል ጥቅሟን እንትን እያለች እንደሆነ። የራሷን ጥቅም እንትን ትላለች፣ ታስጠብቃለች። የሰዎችን ጥቅም የራሷን ግን ሲሆን ላይ ያንን ነገር አትፈልገውም። የሰዎችን ግን ችግር የለውም ብላ ነው የምታስበው ማለት ነው። ስለዛን እየምላችሁ ነገር ምንድነው ቤተሰብ? እንደዚህ አይነት ሰዎች አንዳንዴ እኮ ለሰው መኖር ይገባን ነበረ። ግን ደግሞ ያንን ነገር አልፈለገችውም። እሷ አይደለም ለሰው መኖር ቀርቶ ለልጇ ብቻ ነው ነገሮችን እያስተካከለች ያለችው ማለት ነው። በእርግጥ እኛ ከምናስተካክለው እኛ ከምንለፋ እኛ ደፋ ቀና ከምንል የኛን ህይወት ፈጣሪ ያስተካክለው። እግዚአብሔር በሚያውቀው እግዚአብሔር የኛን ህይወት የሚያስተካክልልን የኛን ምኞት የኛን መንገድ የኛን ሁሉ ነገር የሚያስተካክልልን ፈጣሪ ነው። እኛ በክፋታችን ስለተሯሯጥን በጥሩነታችን የራሳችን ህይወትን ለማስተካከል ስለተሯሯጥን አይደለም የኛ ህይወት የሚስተካከለው። የኛ ህይወት የሚስተካከለው እግዚአብሔር በሚያውቀው እግዚአብሔር ሲፈቅድ ብቻና ብቻ ነው። አለበለዚያ ህይወታችን ምንም ነገር ሊስተካከል አይችልም። ስለዛ ምን ልላችሁ ፈልጋለሁ ቤተሰቦች፣ ባላችሁ ነገሮች ምን ልላችሁ ነው ህይወታችን እግዚአብሔር ያስተካክልልን በሉ እንጂ ሰዎች እኛን ህይወት ያስተካክላሉ ምናምን ተስፋ እንዳታደርጉ ማለት ነው። በዚህ አጋጣሚ ቤተሰቦቼ ማለት ነው
እንግዲህ ምን ልላችሁ እፈልጋለሁ፣ ጽጌረዳ በስተመጨረሻ ነገሮች እውነቱን ጎበዝ ሆና ካወቀችና ከተረዳች ፌመንን ምን የምታደርጋት ይመስላችኋል? እውነቴን ምን ብታረጋት ይመስላችኋል? በእርግጠኝነት ከነቃች ይሄ ነገሮችን ሁላ ካወቀችና ካስተዋለች ብዙ ነገር ይፈጠራል ብዬ ነው የማስበው። አንድ ሰው የተበደለው ሰው ያንን መከራና ስቃይ ካለፈ በኋላ ብዙ ነገር ይማራል ብዬ አስባለሁ ማለት ነው ቤተሰቦቼ። እና ምን ልላችሁ ፈልጌ ነው ብዙ ነገር እንደምታስተምሩን ተስፋ አለን ቤተሰቦቼ ማለት ነው። ከጽጌረዳ ብዙ ከዚህ የበለጠ ብዙ ነገር እንማራለን ብዬ አስባለሁ። ግን እነ ጽጌረዳ ድራማውን ቶሎ ቶሎ አይለቁም። እባካችሁ ድራማውን ቶሎ እንድትለቁ በአክብሮት እንጠይቃችኋለን። ለምን እንድትቆዩ ባናቅም ግን ደግሞ እንፈልጋለን ቶሎ ታስተምሩናላችሁ ብለን እናስባለን ማለት ነው ቤተሰቦቼ። እና መለላችሁ ፈልጌ ነው ቤተሰብ። በጣም እንግዲህ በሚያሳዝን ነገር እኔ የምላችሁ ነገር በጣም ነው ሁሉ ነገር በአሁን ሰዓት እያሳዘነ ህይወትን የሰዎችን ህይወት ቢያመሰቃቀለ ያለው ማለት ነው። እንግዲህ ወይዘሮ ዘርፌ ነገሮችን ከተረዳች ልጇን ከእንደዚህ አይነት መንፈስ ታወጣለች ብዬ አስባለሁ። አለበለዚያ ደግሞ በዛው ቀጥላ ያው ልጇን ታጣለች ብዬ ነው የማስበው። ከሁለት አንዱ ነው። ገባችሁ አይደለም? የክፉ ሰዎች አስተሳሰብ ከሁለት አንዱ ይሳካላቸዋል ማለት ነው። ይሄ ነው ብዬ ነው እኔ በራሴ የማስበው ሀሳብ ማለት ነው። አለበለዚያ እናት ልጇን ልትረዳ ግዴታ ነው። የቱን አክል እንኳን መጥፎ ልትሰራ ትችላለች፣ ግን ደግሞ ሰው ልጅ እኮ መጥፎም ሰርቶ ሊጸጸት ይችላል። ያንን ነገር የምታዳምጠው እናትየዋ ነች ብዬ ነው የማስበው። ወይዘሮ ዘርፌ ልጅሽን ልትረጂ ስትገቢ፣ አንቺ ግን እየተረዳሽ ያለሽው የእንትናን አስተሳሰብ ነው፣ የፌመንን እናት ነው። የፌመን እናት ልጅ ብትወርቅ ብትነሳ ለሷ ምንም ሀጃ የላትም። እሷ የራሷን ህይወት ነው እንጂ ያንቺን ህይወት ለሷ ምንም አይደለም ብዬ ነው የማስበው። ጽጌረዳ ደግሞ እንድትነቃ ፌመን በሷ ላይ ለምትሰራው ስራ ሁሉ ነገር እንድታውቅ በጣም ደስ ይለኛል ማለት ነው ቤተሰቦቼ። እና ቤተሰብ ለማንኛውም የምላችሁ ነገር ከእንደዚህ አይነት አስነዋሪ ነገር ራሳችሁን ለመጠበቅ ሞክሩ ማለት ነው። እንደዚህ አይነት ክፋት ያላችሁ ሰዎችም ክፋትን ተውት። ማርያምን ክፋት ለማንም አይጠቅም። ለማንም ለኔም ለእናንተም ለማንም ጠቅሞ አያውቅም። ክፋት መጨረሻው ይዞ የሚመጣው ነገር በጣም የሚያስጠላ ነው፣ ውድቀት ነው። እውነቴን ነው የምላችሁ። የዘላለም በህይወታችን የምናሳልፈው ነገር በጣም ከባድ ነው። ስለዛን ባለን በአቅማችን ባላችን ጊዜ መልካም ነገር ለማድረግ መሞከር አለብን ብዬ አስባለሁ የኔ ውዶች። እና ምን ልላችሁ ፈልጋለሁ፣ እባካችሁ ከእንደዚህ አይነት መንፈስ ውጡ። ጥሩ አይደለም። እና ፌመንዬ ወደ ራስሽ ብትመለሽ። ሁሉ ነገር እግዚአብሔር ሲሰጥና ሲነሳ ነው። እኛ በወሰነው ሳይሆን ራሱ በወሰነው ነው። እኛ ባቀድነው ሳይሆን ራሱ ባቀደው ነው። ምንም ነገር የኛ ፍላጎት የሆነ ነገር ከኛ ሆኖ ነገር ምንም ነገር የለም። ይሄን ነገር ማወቅ አለባችሁ በህይወታችሁ። ሁሉን ነገር ስታረጉ ከኛ የሚሆነው ነገር የለም። ሁሉ ካንተ ነው በሉት። ሁሉን ነገር የሚያስተካክለው እነሱ ነው እንጂ እኛ በለፋው ቁጥር እኛ በወደቅን በተነሳን እግዚአብሔር ነገሮችን የሚያስተካክለው እሱ ነው ማለት ነው ቤተሰቦቼ። ለማንኛውም ሁሌም ለምታበረታቱኝ እጅግ አድርጌ አመሰግናችኋለሁ። ከእንደዚህ አይነት መንፈስ ብትወጡ በጣም ደስ የሚል ነገር ነው ቤተሰቦቼ። እንግዲህ ሰላም ለሀገራችን፣ ሀገራችን ኢትዮጵያ ይጠብቅልን። ክፋትን፣ ዘረኝነትን፣ ህራብን፣ ጥምን፣ መከራን፣ ጭንቀትን ከሀገራችን ከኢትዮጵያ ያስወግድልን። ሰላም ፍቅር ይስጠን። እንደዚህ በድራማው ላይም ክፋትን የምናየው የእውነት በመሬት ላይ ደግሞ እንደዚህ አይነት ቆሻሻ አስተሳሰብን ከሀገራችን ከኢትዮጵያ ያጥፋልን። ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ ቤተሰቦቼ።